ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። በመላው ዓለም እንግዲህ የምትከታተሉን ወገኖች በመረጃዎቻችን በጎ አስተያየቶቻችሁን የምትሰጡን ወገኖች ሁሉ እንዲሁም ደግሞ የምትጸልዩልን ወገኖች እግዚአብሔር አብዝቶ ይባርካቸው። በየቀኑ እንግዲህ ወደ እናንተ መረጃዎችን በማምጣት ላይ እንገኛለን። መረጃዎችን ደግሞ ያጠናከረ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ ነው። እኔም እንግዲህ ፕሮግራሙ በመምራት አብሬያችሁ ሆናለሁ። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን ያለችበትን አሁናዊ ገጽታ በተለያየ መልኩ የሚሰሙ መረጃዎችን በመጽሐፍ ቅዱስ እይታ እየፈተሽን እንዲሁም ደግሞ የማንቂያ ደወልም በመደወል ከእናንተ ጋር አብረን አለን። እንግዲህ ይህንን መረጃ ያስደምጠን ደግሞ ፓስተር አለማየሁ አጠገቤ ይገኛል። መረጃውን ደግሞ ከሰላምታው በኋላ ያስደምጠናል። በቅድሚያ ሰላምታ ከተለዋወጠን በኋላ ተመልሰን እንመጣለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለው? ይልቃል እግዚአብሔር ይመስገን። እንግዲህ በርካታ መረጃዎች እየተሰሙ ይገኛሉ። ከዛ ውስጥ እንግዲህ አንተ ለኛ ይጠቅማል ብለህ ያሰብከውን ለዛሬ ለቅዳሜ የቀን መረጃ ይዘህልን መጥተሃል። እስኪ ማድመጥ እንችላለን? እንግዲህ በመጨረሻው ዘመን አንዱ ከሚሆነው ነገር ምንድነው? ወንጌል በዓለም ዙሪያ ሁሉ መሰበክ ነው። የመጨረሻው ዘመን ፍጻሜን አመላካች ብለን ከምንለው ነገር ጌታ ኢየሱስ ክርስቶስ ምን ያለው? የወንጌል በምድር ዳርቻ ሁሉ ይሰበካል ነው ያለው። ከፀሐይ መውጫ እስከ ፀሐይ መግቢያ በምድር ዳርቻ ሁሉ እንደሚሰበክ ይነገራል። እንግዲህ ቀደም ሲል በዓለም ላይ ወንጌልን ከማዳረስ ትልቅ ሚና ወይም ደግሞ ትልቅ ድርሻ ያላት አሜሪካን ነበረች፣ ከአውሮፓውያን ቀጥሎ ማለት ይቻላል። ብዙ ሚሽነሪዎችን በመላክ በዓለም ዙሪያ ብዙ ቤተ ክርስቲያኖች እንዲከፈቱ በማድረግና በተለይም ደግሞ መጽሐፍ ቅዱስ ብዙ መንፈሳዊ መጽሐፍቶች የተጻፉባት ምድር ነች። በገንዘቧ ሳይቀር በሕገ መንግስቷ ሳይቀር አሜሪካ ከመጽሐፍ ቅዱስ የተቀዱና በተለይም ደግሞ እግዚአብሔርን ክብር ሊሰጡ የሚችሉ ነገሮች እንደነበሩ እናውቃለን። ነገር ግን ከጊዜ ወደ ጊዜ የአሜሪካ ከመንፈሳዊ ዓለሙ መውጣትና ዝቅጠት፣ ርኩሰት መብዛት፣ በተለይም ደግሞ የግብረ ሰዶምና የሌዝቢያን መገለጫ መሆኗ ዓለምን እጅግ እያስፈራ የነበረበት ጊዜ ነበር እና አሁን ደግሞ መልክ እየቀየሩ የመጡ ነገሮች ያሉ ይመስላል። በትናንትናው ለፕሬዚዳንት ዶናልድ ትራምፕ በዋሽንግተን ዲሲ በተካሄደው 74ኛው የብሔራዊ የጸሎት ቁርስ ፕሮግራም ላይ ለሕግ አውጪው ምክር ቤት አባላትና ለሃይማኖት መሪዎች ንግግር አድርገው ነበር። ብሔራዊ የጸሎት እና ቀን በተመለከተ ንግግር አድርገው ነበረ። ይሄ ይበል የሚያሳይ ነው። ፓርላማ ሲጀመር በጸሎት ቢሆን ሲዘጋም በጸሎት ቢሆን እግዚአብሔርን አንድ ሀገር ማክበር ስትጀምር፣ ፊቷን ወደ እግዚአብሔር መመለስ ስትጀምር የሚመጣ በረከት አለ። በረከት ዝም ብሎ አይመጣም። በእኛም ሀገር የምናየው ለውጥ ፈርሃ እግዚአብሔር ያለው መሪ መኖሩ ነው። ምንም አጠራጣሪ አይደለም። እኛ ፖለቲከኞችም አይደለንም። ግን በቃ አይናችን የሚያየው እግዚአብሔርን የሚፈራ መሪ በሚኖርበት ሰዓት እና እግዚአብሔርን የሚፈሩ
አገልጋዮች በምድሪቱ ላይ በሚኖሩበት ሰዓት ምድር ትባረካለች። ምንም ጥርጥር የሌለው ጉዳይ ነው እና በዚህ ፕሮግራማቸው ላይ ንግግር ሲያደርጉ ፕሬዚደንቱ በንግግራቸው ወቅት አሁን የሃይማኖት ተመልሷል ብለዋል። ይህ ትልቅ አባባል ትልቅ ነገር ነው። ሃይማኖት ምን ተመልሷል። በአሜሪካ ውስጥ በእርግጥ ቤተክርስቲያን እየጠፋች እንደሆነ ታውቃለህ። አሁን ግን የተዘጉ ቤተክርስቲያኖች እየተከፈቱ ነው ያሉት። የቅርብ ትዝታችን። አሁን ግን ወንጌል እንደገና በአሜሪካ ምድር በስልጣን የሚሰብኩ ሰዎች እየተነሱ ነው ያሉት። ይሄ ይበል የሚያስብል ነው። ይሄ ደግሞ አንድ ምልክት እኮ መጨረሻው እንደደረሰ የሚያሳይ ምልክት ነው። ወንጌል በዓለም ዙሪያ ያሰብካል። ስለዚህ ሃይማኖት ተመልሷል፣ ከምን ጊዜውም በላይ በርትቷል ሲሉ የተናገሩት። እንግዲህ ሁልጊዜ ሃይማኖት ያለበት ሀገር ላይ ስነ ምግባር ያድጋል። የሰው ስነ ምግባር፣ የሰው ስነ ልቦና እየጠነከረ ነው የሚመጣው። ዋልጌነት እየቀነሰ ይመጣል። ልክ ነው። ገብቷል። ሌብነት እየቀነሰ ይመጣል። ሰው እግዚአብሔርን ሲፈራ ለ10 ሳንቲም ጥንቃቄ ያደርጋል። ሰው እግዚአብሔርን ካልፈራ ግን ምንም ነገር ምንም ወንድሙን እዚህ ጋር አርዶ ሊፎክር ይችላል። እግዚአብሔርን ካልፈራ እና ፈራህ እግዚአብሔር የሚመጣው በእንደዚህ አይነት ጸሎቶች ውስጥ እንደሆነ ማወቅ ያስፈልጋል ማለት ብዬ ነው። ልክ ነህ። አሁን እንደው እዚች ጋር እንዴት እንደው መረጃ አንስተን ወደሚቀጥለው ሐሳብ ብትሄድ ደስ ይለኛል። ምክንያቱም አንዳንድ ወገኖች ሊያነሱ ይችላሉ ብዬ ስለገመትኩ ሰሞኑን ያው ቀደም ሲል የነበረውን ነገር በመምዘዝ ዶናልድ ትራምፕን ያው እንግዲህ ሶሻል ሚዲያውም ሌላውም ሜንስትሪሙም ጭምር ሊሞግቷቸው የሚሞክሩ እንዳሉ ይታወቃልና ያው ሰው በአንድ ወቅት ላይ ሊሰት ይችላል፣ እንደገና ደግሞ ሊመለስ ይችላል። ያው መጽሐፍ ቅዱስ ላይም ብዙ ታሪኮች አሉ። እንደው እንደ ትምህርት እንዲነሳም ስለፈለኩ ነውና ይህንንም ማስታከ ዶናልድ ትራምፕ ከዛሬ 30 ምናምን ዓመት በፊት ይመስለኛል የዘቀጡበት ዝቅጠት ነበረ። ከዛ ደግሞ በመማር ይመስለኛል አሁን የእግዚአብሔርን ፊት ወደ መሻት እያደጉ ነውና አንዳንድ ነገሮችንም እንሰማለን። ግራሚ ሃዋርድ ላይም አንድ ዘፋኝ በጣም የታወቀ የሮክ ኤንድ ሮል ዘፋኝ የነበረ በኋላ ላይ ግራሚ ላይ የኢየሱስ ክርስቶስን ስም እንዴት እንዳነሳም ጭምር ይሄ የሚያመጣው ኢምፓክት አለ አይደለ? እስኪ እንደው ለትምህርት ስለሚሆን ይህንንም ሐሳብ አካተ ሌላውንም ሐሳብ እንግዲህ እንደዚህ አይነት ነገሮች ምን መሰለ፣ ሰው በህይወት ዘመኑ ይደክማል፣ ይበረታል። ማንም ሰው ያኔ ደግሞ በወጣትነታቸው ስለተፈጸሙት ነገር ዛሬ ሊጠየቁ ይገባል የሚል ነገር የለኝም። ዛሬ ፊታቸውን ወደ ክርስቶስ መልሰው ክርስቶስ ይቅር ካላቸው፣ ጌታ ይቅር ካላቸው እኛ መጠየቅ ምን መብት አለን? እና ዓለማዊ ሚዲያ ይህን ማራገቡ የማይቀር ነው የሚጠበቅም ነው። ግን ሰውየው አሁን ላይ ያላቸው ሌላ ሰው በ100% ጠንካራ ነው ብለህ ካልክ ትሳሳታለህ። አሁንም ደካማ ጎን ሊኖራቸው ይችላል። አንዳንድ በሚወስኑት ውሳኔዎች፣ በሚያደርጉት ነገሮች ላይ እኛም የማንስማማባቸው ነገሮች አሉ። ነገር ግን ደግሞ ከዚህ ከሶሻል አኳያው ከመንፈሳዊ ነገር አኳያው ድጋፍ ለማድረግ መነሳታቸው፣ አብያተ ክርስቲያናት ላይ ድጋፍ ለማድረግ መነሳታቸው እመጣበታለሁ። እሱ ከሚናገሩት ነገር ጋር አንጻር ስታየው ይሄ ለውጥ የሚያስገርም ለውጥ ነው። እንግዲህ ቅድም ያነሳኸውም ዘፋኝ በግራሚ አዋርድ ላይ ክርስቶስ ተጠርቶ በማይታወቅበት ቦታ ላይ ሰዎች ለራሳቸውና ዝናና ክብር በሚሰጡበት ቦታ ላይ ክርስቶስን ከፍ አድርጎ ያድናችኋል ተቀበሉት ማለት ራሱ ምን ያህል ለውጥ እንዳለ የሚያመለክት ነው። ዝም ብሎ አየሩ ላይ ለውጥ ከሌለ እኮ ለውጥ ከሌለ ሁሉ ነገር እንደዛው። እዚህ ላይም እንደው ይህችንም ነገር አክል እንድታነሳበት ነው። ሰሞኑን እናንተም ገርሞን እያወራን ነበርና የዓለማችን ቁጥር 1 ቢሊዮነር
ያው እንግዲህ ካፒታሉ $800 ቢሊዮን ነው ተብሎ የሚገመት ኤሎን ማስክ የተባለ ሰው ሁሉ ነገር ከንቱ እንደሆነበት በራሱ ኤክስ ልክ እንደ ጠቢቡ ሰለሞን ከንቱ ራስንም እንደመከተል ነው እንዳለው ይሄ ራሱ በጣም አስተማሪ ሆኖ አይቼዋለሁ። አሁን ምንድን መሰለኝ እንደውም እሱ ፕሮግራም እሱን ነገር በደንብ በስፋት እንሰራበታለን። ምክንያቱም አሁን ኢትዮጵያ ውስጥ ያሉ አገልጋዮች የተነደፉበትና ከወንጌል እየወጡ ያሉበት መንገድ ገንዘብ ነው። ገንዘብ ጌታም ነው አጥፊም ነው። ኤለን መስክ $800 ቢሊዮን አለ። እንግዲህ አስቡ እንግዲህ የአፍሪካን በጀት አያክልም ያልፋል። የዓለማችን ቁጥር 1 ሀብታም ነው። ከንቱ ሆነበት እና ገንዘብ ውስጥ ደስታ እንደሌለ አወቀዋል። መስሎት ነበር። አየህ፣ የሚፈልገው መግዛት ይችላል፣ የሚፈልገው ማድረግ ይችላል፣ የሚፈልገውን ነገር ማስመጣት ይችላል፣ የሚፈልገው ማባረር ይችላል። ሰላምና ደስታ ግን ከእግዚአብሔር ዘንድ ነው። በገንዘብ አትገዛው። የሰለሞን ታሪክ ተደገመ ማለት ነው። አዎ፣ ሰለሞንም እኮ 1000 ሚስቶች አገባ፣ አልተደሰተም፣ አልረካም። ወርቁ መጣ፣ ብሩ መጣ፣ ዝናው መጣ፣ ሁሉም ከንቱ ነው አለ። ነፋስን እንደመከተል ነው ያለው። ለዛ ነው እንግዲህ ዶናልድ ትራምፕ ምንድነው ያሉት? እንደ አውሮፓውያን አቆጣጠር በ1953 የተጀመረው ይህ የጸሎት መርሃ ግብር ለሀገሪቱ ለፕሬዝደንትና ለዓለም መሪዎች ጸሎት የሚደረግበት እድል እንደሆነ የገለጹት ገልጸዋል። ትራምፕ ይህንን አጋጣሚ ባለፈው 1 ዓመት በአሜሪካ ውስጥ በሃይማኖት ላይ አመጣሁት ያሉትን ተጽዕኖ ለመግለጽ ተጠቅመውበታል። ይህ የጸሎት ቁርስ ፕሮግራም የመጣው አገራቸው የአሜሪካ የ250ኛ ዓመት የተመሰረተችበትን ማለት ነው ዓመት እና የነጻነት በዓል ለማክበር በምትዘጋጅበት ወቅት ላይ ነው ያሉት ፕሬዝደንቱ። አንዳንድ ታዋቂ ፖለቲከኞች እግዚአብሔር የሚለውን ቃል ለመጥራት ፈቃደኛ አይደሉም። እኔ ግን ደስ ይላል ባክ እኔ ግን እናገረዋለሁ። ቅዱስ የሆነውን የሕይወትና የነጻነት መብታችንን የተሰጠን በእግዚአብሔር እንደሆነ አምናለሁ። የሚገርም ነው። ዛሬም እያስተጋቡ በማንም ሳይሆን በእርሱ ብቻ ነው የሚለው ነገር ይገዛል። ገዢ ሀሳብ ነው እና ያነሱት አምላኬ ነው ወልደዋለሁ። ይሄ በጣም የሚገርም ነው። ከምርጫው በፊት ጀምሮ ነው እንግዲህ we love God ሲሉ በጣም ነው ደስ የሚለው ንግግራቸው። ሙሉን ሰምቼዋለሁ። we love God ወደዋለሁ። አንድ መሪ በድፍረት ማንም አያረሳም አለ እግዚአብሔር የሚለውን አንዳንድ መሪዎች ባለስልጣን መጥራት አይፈልጉም። እንግዲህ የቤተ ክርስቲያን መልእክትና የታወጀው የጸሎት ቀን ፕሬዝዳንት ትራምፕ በቤተ ክርስቲያን ተገኝተው የሚጸልዩ ሰዎች ቁጥር በከፍተኛ ሁኔታ መጨመሩን አስታውለው አንዳንድ አብያተ ክርስቲያናት ከ30 በመቶ እስከ 70 በመቶ የሚደርስ የአማንያን ቁጥር እድገት እያሳዩ ነው ያሉት። ሪቫይቫል ማለት ነው። ይገርማል። እና በእርግጥ ፓስተር እነዚህ እንደነ ሎስ አንጀለስ እንደ ካሊፎርኒያ እነዚህ ሃዋይ የተባለች ደሴት ላይ የተከሰተውን እናስታውሳለን። አሁን ምን መሰለ እግዚአብሔር ለአሜሪካ ድምፅ እየሰጠ ነው። በብዙ መንገድ እድል እየሰጠ ነው። እድል የሚሰጥበት ምክንያት ምን መሰለ? አባቶቻቸው ከልባቸው ከእውነት ከጽድቅ በቅንነት በየዋህነት እግዚአብሔርን አገልግለዋል። ተንኮል ሳይቀላቀሉ ሌሎቹ እንኳን እንደ እንግሊዝ እንደ ሌሎቹ አውሮፓውያኖች እንኳን ብዙዎቹ ፖለቲከኞች ነበር መጽሐፍ ቅዱስን ይዘው ወደ አፍሪካም ወደ ተለያየም ሀገር የገቡት ታሪክን ስታጠና። እነዚህ ግን ከቅንነት ነው ገብቷል። ዓለምን ያዳረሰ ሪቫይቫል የተነሳባቸው ታላላቅ የእግዚአብሔር ሰዎች ነቢያቶች የተነሱበት ታላላቅ ቸርቾች
የተጸነሱባት ምድር ነች። አሜሪካ ያኔ ምን በነበረች ጊዜ፣ ጫካ በነበረች ጊዜ እግዚአብሔር ምን መሰለ የአባቶችን እንባና ጸሎት አይረሳም። አንድ ነገር ወቅ ስትመለስ ይመለሳል። አሁን የብዙ ሰው ችግር ምንድነው መሰለ በተለይ ከክርስቲያን ፋሚሊ የሚመጡ ልጆች ያደጉ ትልቅ ሆነው ምናምን ይረሱታል። እግዚአብሔር ይረሱትና ኖርማል ይሆንባቸዋል። ኖርማል ሆኑባቸው ድንገት ግን ባነው ሲመለሱ የዛ የአባትና የእናቶቻቸው ጸሎት ምን ይሆናል መሰለ ተከማይቶ በረከት ሆኖ ይመጣላቸዋል። ብዙዎች ዘንበል ይላል። ዘንበል ይላል። ትውልድ እስራኤል እኮ ቢመለስ ነው ያለው። የአባቶቻችሁን በረከት አስባለሁ ነው ያለው። የአባቶቻችሁን ቃል ኪዳን ነው አስባለሁ። ቃል ኪዳኑን የገባው ከአብርሃም ጋር ነው። ተመለከት፣ ከይስሐቅ ጋር ነው፣ ከያዕቆብ ጋር ነው። ልክ ነው። ስትመለሱ የአብርሃምም የያዕቆብ የይስሐቅን ቃል ኪዳን ይመልሰዋል እግዚአብሔር። አሁን የእነዚህ ሰዎች አባቶች ሚሽነሪዎች ዓለምን በወንጌል የደረሱ እኔ ኤዥያ ውስጥ ለትምህርት በነበርኩበት ጊዜ የማስታውሰው የአሜሪካ መንግስት በኤዥያ ውስጥ ወንጌል እንዲስፋፋ ከአሜሪካን ወታደሮች አስራት እየተቆረጠ ተመልከት ለሚሽነሪን ይከፈል እንደነበር ሰምቻለሁ። ኤዥያ ውስጥ ወንጌል እንዲስፋፋ። ስለዚህ እግዚአብሔር ፊቱን ዘንበል ያደረገ ይመስላል። እንግዲህ በአሜሪካ ውስጥ ትልቅ የመንፈስ መነቃቃትን ለመደገፍ ከግንቦት 17 ቀን 26 አሜሪካ ከተለያዩ አካባቢ የሚመጡ ዜጎች በዋሽንግተን ትልቁ ሞል ላይ ተገኝተው በጋራ እንዲጸልዩ ዶናልድ ትራምፕ ጥሪ አቅርበዋል። በአንጻሩም ደግሞ የአንጋፋው ወንጌላዊ ቢሊ ግራሃምም ፍራንክሊን ግራሃም እንዲሁ ዓለም አቀፍ የጸሎት ጥሪ አቅርበዋልና አሁን ይሄ ምንድነው መሰለ እኔ ስገመግመው ጌታ ኢየሱስ ከመምጣቱ በፊት ወንጌል በዓለም ዙሪያ የሚሰበክበት ፕላትፎርም እንግዲህ በጣም እየተመቻቸ ነው ብዬ ነው ማምነው። ምክንያቱም ሪቫይቫል የመጨረሻው ሪቫይቫል ሲነሳ ለወንጌል እንትን ይመስለኛል አገልግሎት ነው፣ ለሌላ አይመስለኝም። እና ይሄ እንግዲህ በቅርቡ በአይናችን የምናየው ይመስለኛል ግሎባል የሆነ ምክንያቱም ቴክኖሎጂውም ሁሉ ነገር ሬዲ ስለሆነ ግሎባል የሆነ የወንጌል ዓለም አቀፍ ስርጭት ይካሄዳል ብዬ አስባለሁ። ከዛ በኋላ ጌታ እንደ ተስፋ ቃሉ የሚመጣ ይመስለኛል እና ይሄ በዛ የተመቻቸ ይመስለኛል እንደኔ እምነት። አዎ አንተ የምታስበውን ነው ያሰብኩትና ጦርነቱ በአንድ በኩል የኢኮኖሚ ቀውሱ በአንድ በኩል አለ፣ በአንድ በኩል ደግሞ የኤአይ ቴክኖሎጂው አስፈሪ ወደ ሆነው ጽንፍ እየሄደ ነው ያለው። እርኩሰቱም እንደዛው ነው፣ የማህበራዊ ቀውሱም ያለው። ስለዚህ ይህንን ስትመለከት አሁን ላይ የሚነሱ ተሐድሶዎች ብዙ ሺዎችን ከነዚህ ውስጥ ሞት ውስጥ ለመንጠቅ የሚደረግ ይሆናል ብዬ አስባለሁ። ስለዚህ እግዚአብሔር አምላክ እንግዲህ እኛን ሀገር የእኛ የኢትዮጵያ ቤተክርስቲያን ምን እየነቃች ነው? ገብቷን ይሆን? ካውንስሉ እንደው አዲስ ነው። አሁን አዲስ ባለለውም የነበሩት ናቸው፣ እዛው ነው የተገለባበጠው። እንደው ይህንን ነገር ያስተውሉ ይሆን? እኔ ጥያቄ አለኝ። አንዳንድ ጊዜ እኮ ምን መሰለህ መንፈሳዊ ነገር ማስተዋል ካልቻልክ በውርድም ብለህ ነው የምትሄደው። በስጋ ስም የምትመራ ከሆነ በልማድ ትናንትና አባቶች ወይም ደግሞ የሆኑ ሰዎች የሰሩትን ስራ በልማድ የምትሄድ ከሆነ አሽትተህ አየሩ ላይ ያለውን የመንፈስን አሰራርና አካሄድ ተረድተህ እቅድህን ከዛ ጋር ትውልድን ከዛ ጋር አዛምደ ለማዳን የማትሄድ ከሆነ እኮ ከተጠያቂነት አታትድን። እሱ ብቻ ሳይሆን ከትርፉ ወይም ደግሞ ከመሉ ጉዳቱ ይብሳል። አመራር ላይ መሆንህ ጉዳት የምታጠፋው ነው የሚብሰው። እና ስለዚህ እግዚአብሔር ያንቃን፣ ይርዳን፣ ጸጋውን ያብዛልን እላለሁ። ምሕረት ቸርነቱ ከኛ ጋር ይሁን።
መልካም ቀን ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ምሽት 12 ሰዓት ላይ በተለመደው የቀጥታ ስርጭት ፕሮግራማችን አለ። በዛ ደግሞ በድጋሚ እንገናኝ። ተባረኩልኝ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም ወሳኝ የሆነ መረጃ ነው ይዘህልን የመጣኸው። በቃ የምንባንንበት መረጃ ነው እውነት ለመናገር። በተለይም ደግሞ አሁን ሰሞኑን በመጡ አዳዲስ አመራሮች በኢትዮጵያ ቤተ ክርስቲያናት ህብረት የሚሆን በወንጌላውያን ካውንስል አማካኝነት በምድራችን ላይ የዚህ ወንጌል ስርጭት እንደ ችቦ የሚንቦገቦግበት ወቅት ነው ብዬ አምናለሁ። እንግዲህ ይህንን ነገር እነሱ አስተውለው ካስፈጸሙ በእውነት ከበጉ ዙፋን ፊት ከተጠያቂነት ለመዳን እንግዲህ ኃላፊነታቸውን ይወጣሉ ብዬ ተስፋ አደርጋለሁ። እንግዲህ ውድ አድማጮቻችን በዛሬ ቅዳሜ የቀኑ መረጃችን ይህን የመሰለ ነበረ። ፓስተር እንዳለን ምሽት ላይ 12 ሰዓት ላይ ቀጥታ ስርጭት ይኖራል። ወቅታዊ የሆነ አጀንዳም ጭምር ስለሆነ እንድትከታተሉ ከወዲሁ እናሳስባለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።